ሰላም እንዴት ናችሁ? ውድ የሊቨርፑል ደጋፊዎች ድምፅ ተከታታዮች በያላችሁበት ሰላማችሁ ይብዛ። በርካታ ስፖርታዊ መረጃዎችን ወደ እናንተ ይዘን ቀረብን። እስከ ፕሮግራማችን መጠናቂያ ድረስ አብራችሁን ቆዩ። ጁቬንቱሶች ፍሬድሪኮ ኬዛን በውሰት መውሰድ እንደሚፈልጉ ተነግሯል። ሊቨርፑል በዚህ ወር ለጣሊያናዊ አጥቂ ጊዜያዊ ዝውውር የመፍቀድ እድሉ ከፍተኛ እንደሆነ እየተገለጸ ይገኛል እና ምናልባትም የተጫዋች እንግዲህ ወደ ጁቬንቱስ የማምራት እድሉ ከፍተኛ ነው። ምክንያቱም በሊቨርፑል ቤት በቂ የሆነ የመሰለፊያ እድል እየተሰጠው እንዳልሆነ ይታወቃል። በኢብራሂማ ኮናቴና በሊቨርፑል መካከል በውል ድርድሮች ላይ እስካሁን ምንም አይነት የተለወጠ ነገር እንደሌለ ተነግሯል። ኢብራሂማ ኮናቴ እንግዲህ በሊቨርፑል ቤት ይህን ያህል ጥሩ የሚባል ጊዜን እያሳለፈ ነው ለማለት አያስደፍርም። በተለይም በዘንድሮ የውድድር ዘመን አቋሙ ወጥ ነው ማለት አይቻልም። የኮንሲስተንሲ ፕሮብሌም ይታይበታል እና ተጫዋቹ እንግዲህ በሊቨርፑል ቤት ይቆያል ወይም አይቆይም የሚለውን ነገር ወደፊት የምንመለከተው ይሆናል። ከዛ ውጪ ሊቨርፑል የኮኖር ብራድሊን ምትክ በአስቸኳይ እየፈለጉ መሆኑን ተገልጿል። ብራድሊ በጉልበት ጉዳት ምክንያት ለብዙ ወራት ከሜዳ እንደሚርቅ ተገልጿል። ለአሁኑ የዝውውር መስኮት የተለያዩ አማራጮች እየተገመገሙ ሲሆን በርካታ አማራጮችን ወደፊትም ይመለከታሉ። ለተጫዋቹ ምትክ የሚሆን ተጫዋች ለማስፈረምም ጥሩ የሆኑ ስራዎችን ይሰራሉ ተብሎ ይጠበቃል። ተጫዋቹ እንግዲህ ለረጅም ጊዜ ከሊቨርፑል እንደሚርቅ ይታወቃል። ጉዳት ያስተናገደው እንግዲህ ሊቨርፑል ከሜዳ ውጭ ተጉዞ በፍላይ ኤምሬትስ አርሰናልን በገጠመበት ጨዋታ እንደሆነ ይታወቃል። አርነ ስሎት እንግዲህ በትናንትናው ዕለት የባርንስሊው አሰልጣኝ ሶቦዝላይን እንደዛ በማድረጉ ለእኛ ክብር የጎደለው ነገር ነው ስለማለቱ በኤፍኤ ካፕ ጨዋታ፣ በሊግ ጨዋታ፣ የወዳጅነት ጨዋታም ሆነ በልምምድ ጨዋታ እንዲማረጥ ተገቢ አይመስለኝም። እንግዲህ የሆነ ምርጫ ነበር። በዚያ ላይ የራሴ አስተያየት አለኝ፣ ነገር ግን ለራሴ ይዘዋለሁ እና ከዶም ጋር አወራለሁ ሲሉ አርነ ስሎት እንግዲህ ለሶቦዝላይ ሊከላከሉለት ሙከራ አድርገዋል። ዳኒ ሶቦዝላይ እንግዲህ በሚገርም ሁኔታ ለሊቨርፑል እየሰጠ ያለው ነገር በጣም አስገራሚ ነገር እንደሆነ ሁላችንም ማስተዋል ችለናል እና ወደፊትም እንግዲህ ለሊቨርፑል ወሳኝ ተጫዋች ሆኖ ይቀጥላል ተብሎ ይጠበቃል። ከዛ ውጭ አርነ ስሎት እንደተናገሩ ከሆነ ሪዮ ንጉማ ያጋጠመው የጡንቻ መሸማቀቅ እንጂ የሃምስትሪንግ ጉዳት እንዳልሆነ ታውቋል እና ይህ ተጫዋች እንግዲህ ለረጅም ጊዜ ከሜዳ ይርቃል ተብሎ ነው የሚጠበቀው። በጣም ተስፈኛ ተጫዋች ነበር እና እንደዚህ አይነት ጉዳት ማስተናገዱ እውነት ልብ የሚሰብር ነው ለሊቨርፑሎች። ፍሎሪያን ቨርትስ እንግዲህ በትናንትናው ጨዋታ 30 ደቂቃ ተጫውቷል። 36 የኳስ ንክኪዎችን አድርጓል። 2 የጎል ሙከራዎችን ማድረግ የቻለ ሲሆን 97 የተሳኩ ኳስ ቅብብሎችን ማድረግ ችሏል። 2 የጎል እድሎችን ፈጥሯል። አንድ ትልቅ የጎል እድል ፈጥሯል። አንድ አሲስት እና አንድ ጎል ማስመዝገብ ችሏል እና በሊቨርፑል ቤት አሁን እንግዲህ ከክለቡ ጋር እየተዋሃደና ለክለቡም የሚገባውን ነገር እየሰጠ ይገኛል። የተጫዋች ወደፊትም ለሊቨርፑል ከዚህም በላይ ይሰጣል ተብሎ ነው የሚጠበቀው። ከእድሜው አንጻር ብዙ ነገርን ያደርጋል ተብሎ ይጠበቃል። የማርክ ጌይን ዝውውር በተመለከተ እንግዲህ ሊቨርፑሎችም ሆነ አርሰናሎች በተጫዋቹ ላይ ፍላጎት እንዳላቸው ነው እየተገለጸ የሚገኘው። ማክስ ኤብሪኤል በቅርብ ቀናቱ ስለ ማርክ ጌይ አዲስ የስልክ ጥሪዎች አድርጓል። በበጋ ወቅት ወደ ባየርን እንዲዘዋወር ለማሳመን እየሞከረ ሲሆን ባየርን ተስፋ አልቆርጡም። ማንቸስተር ሲቲም ፍላጎት አላቸው። ሊቨርፑሎችም እንግዲህ ግፊት እያደረጉ ነው እየተገለጸ የሚገኘው። ተጫዋቹን ለማስፈረም የተቻላቸውን ሁሉ እንደሚያደርጉ ፍሎሪያን ፒተርበርግ ዘግቧል። ከዛ ውጪ ባየር ሙኒክ የአንዱ ዲማንዴን የማስፈረም ፍላጎት ቢኖረውም ከተለያዩ ክለቦች ለማስፈረም ትግል ይገጥመዋል። በተለይም ከሊቨርፑል ጋር በእሱ ላይ ፍላጎት ብቻ ሳይሆን ዲማንዴም በቅርቡ ለእነሱ መጫወት እንደሚፈልግ በግልጽ እንደተናገረ ታውቋል። ተጫዋቹ በጣም ታለንትድ የሆነ ተጫዋች ነው። የእውነት ወደ ሊቨርፑል መምጣት የሚችል ከሆነ ሊቨርፑል ያለውን ኃያልነት ያስቀጥላል ተብሎ ነው የሚጠበቀው እና የእውነት ተጫዋቹ በጣም ኳሊቲ ያለው ተጫዋች ነው። ከዚህ በፊት የነበረውን አቅም የማጥቃት አቅም ይጨምራል ተብሎም ይጠበቃል። በኮኖር ብራድሊ ሐሙስ ከአርሰናል ጋር ባደረገው ጨዋታ ላይ የደረሰው ጉዳት ተከትሎ ሊቨርፑል የቦሩሲያ ዶርትሙንድ የቀኝ መስመር ተከላካይ ጁሊያን ራይትስን ለማስፈረም እያሰቡበት እንደሆነ ተገልጿል። ሊቨርፑሎች የተጫዋች እንግዲህ ለብራድሊ ተተኪ ይሆናል ብለው እንደሚያስቡ ነው እየተገለጸ የሚገኘው። እንደዚህ አይነት ጉዳቶች እንግዲህ ሊቨርፑል ያለ ቅድመ ሁኔታ አዳዲስ ተጫዋቾችን እንዲመለከት ያደርገዋል ተብሎም ይጠበቃል እና በርካታ አማራጮችን ለመመልከትም ከወዲሁ ዝግጁ እንደሆነ ነው እየተገለጸ የሚገኘው። እንግዲህ በጥሩ የዝውውር መስኮት ሊቨርፑሎች በርካታ ተጫዋቾችን ለማስፈረም ወደ ገበያ ይወጣሉ ተብሎ ይጠበቃል። እንግዲህ አሁን ባለው ሁኔታ ሊቨርፑሎች ስቲል መጠናከር እንዳለባቸው ይታወቃል እና በፕሪሚየር ሊጉ ጥሩ የሆነ እንቅስቃሴን እያደረጉ ይገኛሉ። መሻሻልን አሳይቷል ከቀድሞ እንቅስቃሴያቸው አንጻርና በዚህ አቋማቸው መቀጠል የሚችሉ ከሆነ የተሻለ ነገርን ያስመለክቱናል ተብሎ ነው የሚጠበቀው። አዲስ ነገር የሚፈጠር ከሆነም እኛም ወደ እናንተ ይዘን የምንመጣ ይሆናል። በዛሬው ዕለት እንግዲህ ሊቨርፑልን የተመለከቱ ስፖርታዊ መረጃዎች ይመስላሉ። በአዳዲስ ስፖርታዊ መረጃዎች እስክንገናኝ ድረስ መልካሙን ተመኘው።